የሆነ ነገር እንድትነግረኝ ፈልጌ ነበር። ተሰቅሏል ኢየሱስ ክርስቶስ ለእኛ መጥቶ ተሰቅሎ ሞተዋል መስቀል ላይ። እኔ እኮ ሙስሊም ነኝ። እንደዛ እንዴት እነግርሻለሁ? እንደዛ ብዬ አላምንም እኮ እኔ። አታምንም? አይነው ግን ይነው ማች ሞር ከክርስቲያን ጅስት ታውቀዋለህ ብዬ ስለማምን ነው። አይነ እንደዛ ብዬ አላምንም። እንደውም ጥያቄ ነው ያለኝ ራሱ ማለት ነው። ይህ በአዳም የዘላለም ሞት የሚባለው ኮንሴፕቱ ራሱ የመጣው በአዳም ኃጢአት ነው አይደል? የመጣው ጓድ መቀሌ አይደል? በአዳም የተነሳ ነው የዘላለም ሞት የራሱ ኮንሴፕቱ የመጣው ማለት ነው ጣጣው። አዎ። ስለዚህ በአዳም የተነሳ ከሆነ በአዳም የመጣው የዘላለም ሞት ክፍያ እዳውን የከፈለው ወይም ቤዛ የሆነው ማን ነው ብሎ ነው የሚያምኑት? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ነው። ጥሩ። አሁን ለምሳሌ እኔ 100 ብር ዕዳ ነበረብሽ አንቺ እኔ ላይ ማለት ነው 100 ብር ዕዳ ነበር። ከዛ አሲያ መጣችና በቃ እኔ ከፍልላታለሁ ግን ነፃ ውጣት ብላ 100 ብር ስትሰጠኝ አንቺ ነፃ ትወጫለሽ አይደል? አዎ። ከዛ 100 ብር ከፍላለሁ ብላ አሲያ መታ በጎን በኩል ከአንቺ ጋር ከተነጋገረች በኋላ በሾርኔ መሆኑን ነው 25 ብሩን ሰታኝ 75 ብሩን ተመልሳ ብትወስደው ዕዳው ተከፍሏል? አልተከፈለም። ኢየሱስ ለዘላለም ነው የሞተው ሲሞት ወይስ ለ3 ቀን ብቻ ነው የሞተው? ለ3 ቀን ነው የሞተው ወይስ ለዘላለም ነው የሞተው? ለ3 ቀን ሞቶ ተነሳ። አዎ፣ ግን ታዲያ ለዘላለም ነው መሞት የነበረበት። የዘላለም ሞት ዋጋው ክፍያው የዘላለም ሞት ነው መሆን ያለበት። ቤዛ ከሆነ አይን ስለ አይን ጥርስ ስለ ጥርስ በሚለው ቤዛ ክፍያ ከሆነ ዕዳው የዘላለም ሞት ከሆነ ከዘላለም ሞት ዕዳው እንትን ማለት ያለበት ለዘላለም ሞት ነበረ መሆን የነበረበት። ግን ኢየሱስ በ3ኛው ቀን ተነሳ ይላል። ያ ማለት ማጭበርበር ነው የሚሆነው። አልተከፈለም ዕዳው ማለት ነው። ዕዳው መከፈል ያለበት ለዘላለም ነበር ሞቶ መቅረት የነበረበት። ታዲያ ያ ሁሉ መጽሐፍ ቅዱስ ላይ ያለው ኮንሰፕት ያፈርሰዋል ማለት እኮ ነው። ይሄ ውድቅ ሆነ ማለት በአንድ ደቂቃ በአንድ ሰከንድ ሎጂካሊ ስጠይቂያቸው አንደኛ። ሁለተኛ ነገር ደግሞ ከእኔ ከፋርማሲ መጥቼ የጨጓራ በሽታ ዋጨው አልኩሽ። ምንድነው የምትይኝ አንቺ? ምንድነው የምትይኝ እንደዛ ብልሽ? ምንድን ድገምልኝ። የጨጓራ በሽታ ጨጓራ ያምሻል እንዴ አንቺ? ጨጓራ፣ ስኳር ወይ ደም ብዛት ምን አለብሽ አንቺ? ኧረ ምንም የለብኝም ደህና ነኝ። ምንም የለብሽም። እኔ ደግሞ የጨጓራ የስኳርና የደም ብዛት መድኃኒት ይዤ የመጣውና ዋጨው አልኩሽ። ምን ትይኛለሽ? ለምን ብዬ እጠይቅሃለሁ። ኦኬ፣ ለምን ብለሽ ለምንድን ነው የምትጠይቂኝ? መጀመሪያ ምንድን ነው ማለት መድኃኒቱን ከመቀበልሽ በፊት መጀመሪያ ስለምን መነጋገር አለብን? ስለ መድኃኒቱ ምንነቱ፣ ለምን እንደምወጣው፣ ለምን እንደምትሰጠው መጀመሪያ በሽተኛ መሆንሽ መታወቅ አለበት አይደለ? ጨጓራ በሽተኛ ሳትሆኝ ደም ብዛትም የስኳር በሽተኛም ሳትሆኝ መድኃኒት የሚለው ላይ ከመነጋገራችን በፊት እኔ አሞኛል ወይስ አላመመኝም ነው ጥያቄው። ክርስቶስ ቤዛ የተከፈለውና የተሰቀለው ለማን ኃጢአት ነው? ለሰው ልጆች ለእኛ ብሎ እኮ። ለማን ኃጢአት? ምን ስለመጣ ማለት ለኦሪጂናል ሲል ነው ወይስ ስለሰራ መጀመሪያ? ስለዚህ ማለት ነው የአዳም ኃጢአት በእኛ ሲመጣ ጄኔቲካል ነው የመጣው። ጄኔቲካሊ ወርሰነዋል ከአዳም። ኦሪጂናል ሲል የሚባል ነገር አለ፣ የውርስ ኃጢአት የሚባል ነገር አለ ነው። ከሌለ በቃ ምንም ጥቅም የለውም ማለት ነው። ስለዚህ የክርስቶስ መሰቀል ምንም አያደርግልሽም። ተመልካች በቀላሉ ካለ ደግሞ ማስረጃ ማቅረብ አለባቸው። ኦሪጂናል ሲል በዘር ሐረግ ውስጥ ክሊር ነው። በቃ ቴንክ ዩ ቬሪ ማች። ተመለሰልሽ? ያ በቃ እንደዛ ነው ማለት ነው። እና በሽታው ሳይታወቅ ህመሙ ላይ ስለ መድኃኒቱ ማውራት አይቻልም። መጀመሪያ በሽታው መታወቅ አለበት። አንድ ሰው ስኳር ህመምተኛ ነኝ እያለ የጨጓራ እንዴት ተሰጨዋለሽ? ህመሙን መታወቅ አለበት። ስለዚህ አሁን ህመሙ ምንድነው? ኦሪጂናል ሲን ነው። ኦሪጂናል ሲን ማለት የውርስ ኃጢአት ነው። ኃጢአት ኔቸር ነው ወይስ ነርቸር ነው ብለሽ ጠይቂያቸው። ግልጽ ያልሆነልሽን አብራርሻል። ኔቸር ነው ወይስ ነርቸር ነው ኃጢአት? ኔቸር አይደለም ኃጢአት። ምንድን ነው? ነርቸር ነው። በእኛ ነርቸር ነው፣ በእነሱ ኔቸር ነው። ኔቸር አይደለም ኃጢአት፣ ተፈጥሮ ሊሆናቸው። በእነሱ ተፈጥሯዊ ነው። በአዳም የተነሳ ጄኔቲካሊ አይደለም የሚመጣው ሳትፈልጊው። ስለዚህ ሳትፈልጊ ነው። እነሱ በእነሱ ትምህርት ማለት ነው። መጽሐፍ ቅዱስን ታዩና በእነሱ ትምህርት አንድ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው፣ በአዳም የተነሳ አይደል? ስለዚህ በተፈጥሮ ውስጥ ያለ ነገር ከሆነ ምንድን ነው መቆጣጠር ይችላል፣ አለመስራት ይችላል ነው። አንቺ አለመሽናት ትችያለሽ? አልችልም። አለመተኛ ትችያለሽ ነው። ለምን አለመተኛት ያልቻልሽው ለምንድን ነው? የተፈጥሯችን ኔቸር በተፈጥሮ ላይ የተቀመጠ ኃጢአት በተፈጥሮ ውስጥ ካለ ኃጢአት ሰርተሃል ተብሎ የሚቀጣበትና የሚጠየቅበት አንዳች ምክንያት አንዳች ቁብ የለውም። ልክ አይደለም።
ስለዚህ እኛ የምንለው በኢስላም አስተምሮት ሰው ኃጢአት ሲሰራ ነው ኃጢአተኛ የሚሆነው እንጂ ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው። ልዩነቱን አየሽው? ልዩነቱን አየሽው? አዎ በጣም ክሊር ነው። እስቲ ድገሚው። ምንድን ነው ያልኩሽ? ሰው ኃጢአተኛ ስለሆነ ሳይሆን ኃጢአት የሚሰራው ከእንትን የፈጠረው ያመጣው ነገር ኃጢአት ሲሰራ ነው ኃጢአተኛ የሚሆነው። ኤግዛክትሊ። በቃ ስለዚህ ልዩነቱ አለው ማለት ነው። እኛ ኃጢአት ምንድን ነው ብለን የምናምነው ነርቸር ነው ብለን ነው የምናምነው። ኃጢአት ማለት አላህ ያዘዘውን መልካም ነገር አለማድረግ፣ አላህ የከለከለውን ክፉ ነገር ማድረግ ኃጢአት ይሰኛል ማለት ነው። ኃጢአት ለመባል መጀመሪያ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው ብሎ የሚነግረን አካል ያስፈልጋል። መልእክቱን መስማት አለበት። አንድ ሰው በማያውቀው ነገር በሌለበት መመደድ የአዳምን ገፈትና አበሳ ቀማሽ ነው ተብሎ አይባልም። ራሱ የሱን ገፈትና አበሳ የሚቀምስበት ምንም ነገር የለውም ራሱ ማለት ነው። ዕዳው ገብስ ነው የሚባለው ነገር ማለት ነው። እና ይሄ ምንድነው? የደቦ ፍርድ ነው የሚሆነው። ፍርዱ ልክ አይደለም ነው ምንለው እኛ። ስለዚህ በአዳም የተነሳ ምንም የመጣብኝ ኃጢአት የለም። ኃጢአት ኔቸር ሳይሆን ነርቸር ነው። ሲን የሚባለው ነገር ያለው ሲን አክቹዋል ሲን ብቻ ነው። የግብር ኃጢአት ነው። ኦሪጂናል ሲን ወይም ጥንተ አብሶ ወይም ደግሞ የውርስ ኃጢአት የሚባል ነገር እኔ ጋር የለም። እኔ ነኝ የምሰራው፣ እኔ ነኝ የምጠየቀው። ከኔ ከማንም የሚመጣ ነገር የለም። አዳም ለሰራው ኃጢአት ንስሐ ገብቷል በእኛ አስተምሮት ማለት ነው። ለምንድን ነው ጀነት ያላስገባው? መጀመሪያም ሲፈጥረው ጀነት አይደለም ያኖረው፣ ለማኖር አይደለም የፈጠረው፣ ለፈተና ነው እዛ የገባው። ፈተናውን ቢያልፍም ባያልፍም መውጣቱ አይቀርም። ለመላእክትም እንደዛ ነው ያላቸው፣ በምድር ላይ ምትክን አድራጊ ነኝና ብሎ ስላላቸው ማለት ነው። አደምና ሙሳም ሲከራከሩ እንደዛ ነው ያለው። እኔ አስቀድሞ እንደወጣ ተቀድሮብኛል ከ40 ዓመት በፊት ነው ያለው። ስለዚህ አዳም ጀነት ሲገባ በመልካም ስራው አይደለም የገባው። እንደኛው በመልካም ስራ ነው አይደል? በመልካም ስራ ወይም እምነት ምናምን ይጠይቃል። አደም ግን ሲገባ በምርጫው አይደለም የገባው። ሲወጣም ደግሞ ያለ ምርጫው ነው ራሱ የሚወጣው። ሲወጣም ማለት ነው እንትን ኃጢአት መስራቱ ሰበብ ነው። ለአላህ ላይ አመፀ። ሱረቱ በቀራ ምዕራፍ 2 ቁጥር 35 ላይም እንደዛ ነው። እንዳትሰሩ አላቸው። ብትሰሩ ብትበሉ ይህንን ነገር ከበደለኞቹ ትሆናላችሁ ነው ያለው። ለበደለኞች ደግሞ የተዘጋጀ ሰዓት ስለነበረ ለዛ ነገር ባትምረን ከከሳሪዎቹ እንሆናለን ብለው ንስሐ ገቡ። አላህ ንስሐቸውን ተቀበለ ማለት ነው። ይሄ ነው ትምህርታችን ማለት ነውና ከዛ አንጻር ነው የሚታየው የኛ ያለው የሃርማቲዮሎጂ ትምህርት ወይም ስነ ኃጢአት ጥናት የሚባለው ነገር በጣም ጥልልና ጥንፍፍ ያለ ነገር ነው። እኛም እዚህ መተን ለማጥለልና ለማጠንፈፍ ነው ቁጭ ያልነውና በርቺ። እሺ አመሰግናለሁ። ኡስታዝ ግን የአሁኑ ነገር ላይ አዳምና ሔዋን የሰሩት ኃጢአት በራሱ ነርቸር ነው አይደል? ማለት አላህ Subhanahu Wa Ta'ala አታድርጉ ያላቸውን ነገር በማድረግ ነው አይደል? ያ በቂ ማስረጃ ሊሆነን አይችልም። ኃጢአት ኔቸር ስላለመሆኑና ነርቸር ስለመሆኑ ሲቀጥል ደግሞ ለአዳምና ለሔዋን ሲሆን ኔቸር ሆኖ አድርግ አታድርግ ተብሎ የመጣ ኃጢአት ሆኖ ለኛ ሲሆን ደግሞ ኔቸራሊ የሚሰጠን ከሆነ ይሄ ራሱ ፍትህን ማጓደል አይሆንም ወይ? ፈጣሪን መሳደብ አይሆንም ወይ? አዎ ልክ ነው። እንደዛ ነው። ሱረቱል አሕዛብ ምዕራፍ 33 ቁጥር 33 ላይ እንደዛ ነው። በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ነገር ግን ልባችሁ አውቆ በሰሩት ኃጢአት ይሆንባችኋል አለ። አላህ ማሪና አዛኝ ነው ብሎ ነው የሚያስቀምጠው ማለት ነው። ራሱ ሲጀመር ጀምሮ እኮ ኃጢአት የሚለው የግዕዝ ቃል ሀጣ ነው ከሚለው ራሱ ኢላማን ሳተ ነው፣ አመፀ ነው ራሱ። እና ኢላማን መሳት ማመፅ ማለት ነው ራሱ። ኸት የሚለው የዕብራይስጥ ቃልም እንደዛ ነው። ኸታ ከሚል ቃል ነው የመጣው። ኢላማን ሳተ ብሎ ነው ያስቀምጠው። በግሪክም እንደዛ ነው። ቬሎ ያኻቲ ይለዋል ራሱ። በግሪክ ደግሞ ስትመጣ ሃርማቲዮሎጂ ይባላል ማለት ነው። ሃርማቲያ ማለት ምንድነው? ግሪክ ኮይኔ ላይ ኢላማን መሳት ማለት ነው ራሱ። ሃርማታኖ ከሚል ቃል ነው የመጣው። ሮሜ ምዕራፍ 3 ቁጥር 20 ላይ ኃጢአት በሕግ ይታወቃልና አለ። ሕጉ ለአንተ አልተሰጠህም። ዛፉን አትብሉ የሚለው ትእዛዝ የመጣው ለአዳምና ለሔዋን ለአንተ አይሰጥም። አንተን የሚመለከት አይደለም። አንተን የሚመለከት ከሆነ አሁን ዛፉ መኖር ነበረበት። አንድ ሁለተኛ ነገር ደግሞ ውርስ ከመጣም የሆነ እንደ ፍየል ቅጠል የመብላት አባዜ ይጸናወተን ነበር ራሱ። እንደዛ አይደለም። ሮሜ ምዕራፍ 5 ቁጥር 13 ላይ እንደዛ ነው። ነገር ግን ሕግ በሌለበት ኃጢአት አይቆጠርም ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ላይ የሞት ሞጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው ይላል። ሕግ ከሌለ ይሄ ነገር አድርግ ይሄ ነገር አታድርግ ከሌለ ኃጢአት የሚባል ነገር የለም። የያዕቆብ ምዕራፍ 4 ቁጥር 17 ላይም እንደዛ ነው። እንግዲህ በጎ ነገር ለማድረግ አውቆ ለማይሰራ ሰው ኃጢአት ነው ይላል። ተነግሮ በጎ ነገር አውቆ መጀመሪያ ማወቅ ይጠበቅብሃል። ሮሜ ምዕራፍ 7 ቁጥር 7 ላይ እንግዲያስ ምን ላለን? ሕግ ኃጢአት ነውን? አይደለም። በሕግ ባይሆን ኖሮ ኃጢአትን ባላወቅኩኝ ነበር አለ። ኃጢአት በሕግ ይታወቃል። ስለዚህ ሕግ የሚባለው ነገር መጥቶ አንተ
ለአቅመ ሐዋና ለአቅመ አደም ያልደረሱ ህፃናትን ኃጢአት የሚባል ነገር ወርሰዋል የሚባለው ነገር የለም። ራሱ ህጉ አላያውቁትም፣ ራሱ አልተነገራቸውም። እነሱ ብቻ አይደሉም። ራሱ ካደገ በኋላ ትልቅ ሰው ከሆነ በኋላ ሪሳላ ያልደረሰው ሰው አይቀጣም። በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለም ይላል። ስለዚህ አላህ ያንን ነገር ሲያደርገው ኃጢአት የሚባለውን ነገር ሱረቱ በቀራ ምዕራፍ 2 ቁጥር 35 ላይ ሲናገር አደም ሆይ አንተም ከነሚስትህ በገነት ተቀመጥ፣ ከዛም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይህችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁ አለችው ይላል። አትቅረቡ ያላቸው ዛፉን ከበሉ ቅጣቱ በደለኛ እንደሚሆኑ ስለሚያውቅ ነው። አላህ በደለኞችን ደግሞ አሳማሚ ቅጣት እንደሚያዘጋጅ ሱረቱ ፉርቃን ምዕራፍ 25 ቁጥር 37 ላይ ለበደለኞች አሳማሚ ቅጣት አዘጋጅተናል ይላል። ሱረቱ ካፍ ምዕራፍ 18 ቁጥር 29 ላይ እኛ ለበደለኞች የከበበች የሆነች እሳት አዘጋጅተናል አለ። ሱረቱ አዕራፍ ምዕራፍ 7 ቁጥር 41 ላይ ብትመለከተው ለእነርሱ ከገሃነም እሳት በስራቸው ምንጣፍ ያለባቸው ሲሆን እነዚህ ለበደለኞችን እንቀጣበታለን አለ። ስለዚህ ከበደለኞች ትሆናላችሁ ሲላችሁ ይቀጣሉ ማለት ነው። ከዛ ምን አደረጉ? ሱረቱ አዕራፍ ምዕራፍ 7 ቁጥር 23 ላይ ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምረን ባታዝንልን በርቅ ከከሳሪዎች እንሆናለን ብለዋሉ ይላል። ከዛ ሱረቱ ምዕራፍ 20 ቁጥር 122 ላይ ከዛም ጌታው መረጠው ከእርሱም ጸጸቱን ተቀበለው መረው አለ። ሱረቱ በቀራ ምዕራፍ 2 ቁጥር 37 ላይ ደግሞ በእርሱ ላይ ጌታው ጸጸትን በመቀበል ተመለሰለት ይላል። እርሱ ጸጸትን ተመላሽና ነውና እያለ ይናገራል ማለት ነው። ከዛ በኋላስ ወደኛ የመጣ ነገር አለ ወይ? የለም። በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ ተሸካሚ ነፍስ የሌላውን ኃጢአት አትሸከምም፣ ጭራሹኑ መልእክተኛ ሳይላክ ማንም ሰው የሚቀጣ የለም ብሎ ነው ያስቀመጠው ቁርአን። የሚገርም ትምህርት ነው።